ዓለማችን በአሁኑ ወቅት ከገጠሟት ፈተናዎች መካከል የአየር ንብረት ለውጥ፣ የተፈጥሮ ሀብት መመናመንና የአካባቢ ብክለት ቀዳሚዎቹ ናቸው። እነዚህን ችግሮች በመቅረፍ ሀገርን ለትውልድ ምቹ ለማድረግ የአረንጓዴ ኢኮኖሚ ግንባታ እንደ ዋነኛ መፍትሄ ይወሰዳል። ኢትዮጵያም የአየር ንብረት ለውጥን የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ በመቅረጽ የካርበን ልቀትን ሳትጨምር የኢኮኖሚ እድገቷን እውን ለማድረግ የተለያዩ ኢኒሼቲቮችን እየተገበረች ነው። የኢትዮጵያ መንግስት በመደመር መንግስት የዘርፎችን ምርታ በሚለው በግልጽ እንዳስቀመጠው ይህንን ፈተና ወደ ዘላቂ የልማት ድል ለመቀየር የአረንጓዴ ኢኮኖሚ ግንባታ እድገት መከተል እንደሚገባ አስቀምጧል። የአረንጓዴ ኢኮኖሚ ግባችንን ለማድረግና አረንጓዴ ሀገር ለመገንባት ከአረንጓዴ አሻራ ጋር የተሳሰሩ ጠንካራ እርምጃዎች እየተወሰዱ ይገኛሉ። እየተወሰዱ ካሉ ድንቅ እርምጃዎች ውስጥ የተወሰኑትን ብናነሳ የአረንጓዴ አሻራ መርሃ ግብር እነሆ ለተከታታይ ዓመታት ከ48 ቢሊዮን ችግኝ በላይ ተክለናል። የታዳሽ ኃይል ልማት ከነዳጅ ወደ ኤሌክትሪክ ተሽከርካሪዎችን የመቀየር ሽግግር፣ በከተሞች የመቋቋም አቅምን የመገንባት፣ የአየር ንብረትን የሚቋቋም ግብርና እንዲሁም በኮሪደር ልማት መጥቀስ እንችላለን። የፕላንና ልማት ሚኒስቴርና የአካባቢ ጥበቃ ባለስልጣን የአካባቢና የአየር ንብረት ለውጥ ዘርፍ የ2018 በጀት ዓመት አፈጻጸምን ሲገመግሙ በስርዓታዊና ተቋማዊ ግንባታ፣ በአየር ንብረት ለውጥ ፋይናንስ ማሰባሰብና በዓለም አቀፍ የአየር ንብረት ለውጥ መድረኮች መሪነትን ማጠናከር ላይ ስኬታማ ስራዎች ተሰርተዋል ተብሏል። በተለይም የአየር ንብረት ለውጥ ፋይናንስ ወደ ሀገር ለማምጣት የሚያስችሉ ቁልፍ የሆኑ ፕሮጀክቶችን በመቅረጽ ውጤት መገኘቱ ተነስቷል። በአሁኑ ወቅት በዓለም አቀፉ የአካባቢ ፋሲሊቲ በአረንጓዴ ፈንድ የሚደገፉ ከ25 በላይ እንዲሁም በሁለትዮሽ ድጋፍ የሚተገበሩ ከ22 በላይ የአየር ንብረት ለውጥ የመፍትሄ ፕሮጀክቶች እየተተገበሩ ይገኛሉ። በዓመት ውስጥ 2 ጊዜም አፈጻጸማቸውን እየተገመገመ የተሻለ አፈጻጸምና ውጤታማነታቸው እንዲያድግ ተደርጓል። በአጠቃላይ በሚኒስቴር መስሪያ ቤታችን አስተባባሪነት በበጀት ዓመቱ በጂኤፍ፣ በጂሲኤፍ፣ በአዳፕቴሽን ፈንድ፣ በፒ4ጂ፣ ኤንሲፒ እና ዩኤንዲፒ ጂጂአይ ሲአርጂ ፎረም አማካይነት ከ1.32 ቢሊዮን የአሜሪካን ዶላር በላይ የጸደቁና በመተግበር ላይ ያሉ የአካባቢ የአየር ንብረት ለውጥ ፕሮጀክቶች ሲኖሩ በአሁኑ ሰዓትም ከ593.48 ሚሊዮን ዶላር ሊገኝባቸው የሚችሉ 26 ፕሮጀክቶች ተቀርጸው ደግሞ ለተለያዩ የልማት አጋራት ተልከው በሂደት ላይ ይገኛሉ። የአረንጓዴ ኢኮኖሚ ግንባታ በተፈጥሮ ስነ ምህዳርና በአየር ንብረት ላይ የሚከሰቱ መዛባቶችን ለመከላከል የሚያግዝ ስትራቴጂ ነው። በዚህ ረገድም በበጀት ዓመቱ የታየው አፈጻጸም ስኬታማ የሚባል ነው። የአካባቢ ጥበቃ ባለስልጣን ከፌዴራል እስከ ክልል የተለያዩ የጽዱ ኢትዮጵያ ንቅናቄዎችን ሲያከናውን ነበረ። አንደኛ ዙር ለ6 ወር ተከናውኗል። እንዲሁም ደግሞ ሁለተኛ ዙርም በዚሁ መልክ ለ6 ወር የተከናወነበት ነው። እነዚህ የንቅናቄ መድረኮች በዋናነት ህብረተሰቡ በአካባቢ ጥበቃ ስራ ላይ እንዲሳተፍ ነው። በተለይም የፕላስቲክ ብክለትን ከመከላከል አንጻር ይሄ የወጣውን አዋጅ ተግባራዊ ከማድረግ አንጻር ሰፊ ንቅናቄ ተሰርቶ ስለነበረ ህጉ ወደ ተግባር ሲሸጋገር በቀጥታ ወደ ስራ የዋለበት ሁኔታ ነው ያለው። ስለዚህ ንቅናቄው በጣም የጠቀመበት አግባብ ነው ያለው። ይህንን ስትራቴጂ ተጠቅመው ጽዱና ከብክለት የጸዳ ስነ ምህዳር የመፍጠር ስራው በክልሎችም በውጤታማነት እየተተገበረ ነው። በተለይም በጽዱ ኢትዮጵያ ንቅናቄ የመጣው ለውጥ በጉልህ የሚጠቀስ ነው። በተለይ አካባቢን ከሚበክሉ ከብክለት አንጻር፣ ከፕላስቲክ አንጻር፣ ከድምፅ አንጻር፣ ከውሃ ብክለት አንጻር ያሉ የንቅናቄ ስራዎችንም በማስከት በሁሉም ደረጃ ንቅናቄዎች ደግሞ ወደ ታች እንዲወርዱ በማድረግ በዛ ሂደት ላይ ደግሞ ሰው አካባቢም የመጠበቅ ከብክለት የማዳን ስራዎችን በተሻለ ደረጃ በዚህ ዓመት መፈጸም ችለናል። ጽዱ ኢትዮጵያ ለትውልድ የሚል መሪ ሀሳብ ስራዎች በአገር ደረጃ ተጀምረዋል። ክልሎች ይህም ቀጥሏል። አሁን የተያዘ አቅጣጫ ከታች መውረድ አለበት የሚለው ነገር እሱም ተይዟል። አሁን የተጀማመሩ ስራዎች ጥሩ ቢሆኑ እንኳን ከዚህ የበለጠ አጀንዳ እንዲሳካ የማድረግ ስራ አሁን 3ኛ ሀገራዊ መርሃ ግብር ስለተጀመረ እሱም መተግበር አለብን እና ቀጣይ ስራዎች እየተሰሩ ባለበት ሁኔታ ክትትልም ይደረጋል የሚል ነገር ነው ያለው። በበጀት ዓመቱ የተሰሩ ውጤታማ ስራዎችን በማስቀጠልና ክፍተቶችን በማረም በ2019 በጀት ዓመት የበለጠ እንደሚሰራም ተጠቁሟል።